ጠላትን ዛሬ አንዱን ነገ ሁለተኛውን እያሉ ነው እንጂ ሁሉንም አንዴ መጋፈጥ አያስፈልግም። ምክሩ ጠላት ያሏቸውን ሁሉ እንደ ጥሬ በየተራ እየለቀሙ የሰለቀጧቸው የሌፍትናንት ኮሎኔል መንግስቱ ኃይለማርያም ወልዴ አያና ነው። በዚህ ዝግጅት አምስቱን የ20ኛው ክፍለ ዘመን ኢትዮጵያ ቁልፍ መሪዎች እንዴት ለምንና መቼ እንደገደሏቸው እንጨዋወታለን። ጥቁሩ ነብር ገንሂል በሚገኘው ቤታቸው ሆነው እያደመጡን ከሆነም አስተያየት መስጫው ውስጥ እንዲጽፉልን እንጋብዛለን። በሞአንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ አሟሟት እንጀምር። ዳንኤል አስፋው ነው የገደላቸው አፍኖ ነው፣ በትራስ አፍኖ ነው። ይህን የደርጉ የስለላ መስሪያ ቤት ባልደረባ ምስክርነት ሰምተን መጽሐፍ ስንገልጥ ሌፍትናንት ኮሎኔል መንግስቱ ኃይለማርያም ወልዴ አያና ትግላችን የኢትዮጵያ ሕዝብ አብዮታዊ የትግል ታሪክ በሚሰኘው መጽሐፋቸው ገጽ 271 ውስጥ ንጉሱ በፊኛና በሽንት መሽኛቸው የጤና መታወክ ደርሶባቸዋል የሚል ሪፖርት ስለቀረበልን ሐኪማቸውን ፕሮፌሰር አስራትን ጠርተን በማነጋገር ስለ ሁኔታቸው ከተረዳን በኋላ ከማረፊያቸው ወደ ሆስፒታል ሄደው አስፈላጊው ሕክምና ይደረግላቸው ዘንድ በሙያው የላቁ ሐኪሞች ከውጭ እንዲመጡ በተጠየቀው መሰረት ታዝዞ መታከማቸውንና ጤንነታቸው በመልካም ሁኔታ ላይ እንደነበረ አስተውለናል። በነሐሴ ወር 1967 ዓ.ም ከዚህ በፊት የታወቀው የጤና ችግራቸው የአገርሽ ወይም ሌላ ዛሬ የማላስታውሰው እንደገና ስለመታመማቸው ተነግሮን እንደተለመደው ተገቢው የጤና እንክብካቤ እንዲደረግላቸው ከታዘዘ በኋላ ማረፋቸው ስለተነገረን በብዙሃን ማሰራጫ ህዝቡ እንዲያውቀው ተደረገ። ነሐሴ 21 ቀን ጠዋት አቡነ ቴዎፍሎስ ከሁለት ረዳቶቻቸው መንፈሳዊ አባቶች ጋር በመሆን መጥተው በስላሴ ቤተክርስቲያን ጸሎተ ፍትሐት ተደርጎ የቀብራቸው ስነ ስርዓት እንዲከናወን ስለጠየቁ ከደርጉ ስራ አስፈጻሚ ኮሚቴ ጋር መክሬ ከሰዓት በኋላ ውሳኔው ይገለጽልዎታል ብያሰናበትኳቸው። የደርግ ስራ አስፈጻሚ ኮሚቴ ላይ የቀብራቸውን ሁኔታ በተመለከተ መደረግ ስላለበት ነገር ስንወያይ ፓትርያርኩ ያቀረቡትን ሐሳብም ተወያይተንበት ከብዙዎቹ የሥራ አስፈጻሚ ኮሚቴ አባላት የቀረበው ሐሳብ አንደኛ ንጉሱ ስደተኛ እንጂ አርበኛ ስላይደሉ በስላሴ ቤተክርስቲያን ፍትሐትም ሆነ ቀብር ሊደረግላቸው እንደማይገባ፣ ሁለተኛ ከስልጣናቸው ከወረዱ በኋላ እንደ አንድ ክርስቲያን ኢትዮጵያዊ ግለሰብ እንጂ እንደ ንጉስ መታየት እንደሌለባቸው፣ ሶስተኛ አጽማቸው ማረፍ ያለበት እዚሁ ባረፉበት አቅራቢያ በበዓታ ቤተክርስቲያን እንዲሆን፣ አራተኛ ፍትሐትን በተመለከተ ምንም አይነት ወይንም የተለየ የዜና መግለጫ ሳይሰጥ አቡኑ ከጥቂት ካህናት ጋር የፍትሐቱን ስርዓት እንዲያከናውኑ ተወስኖ በዚሁ ሁኔታ ተፈጸመ። አብዮታዊ መንግስት ከፈረሰና ኢትዮጵያ የወያኔ ቅኝ ከሆነች በኋላ ወያኔ በሀገር ላይ የፈጸመውን ክህደት፣ የባዕድ ምንደኝነት፣ ጸረ አንድነት፣ የመገንጠልና የማስገንጠል ወንጀሉን የከለለና ከወንጀለኛነቱ የሚያጸዳው እየመሰለው አብዮታውያንንና አብዮትን ለመኮነን ብሎ አውርቶ ያስወራቸውን ብዙ ወሬዎች ሰምተናል። የኢትዮጵያ ሕዝብ ማወቅ ያለበት እውነት ደርግ በቀዳማዊ ኃይለ ሥላሴ ሕይወት ላይ ምንም አይነት ውሳኔ ያልሰጠ መሆኑን ነው ሲሉ በእኒያ ጎምላላ ንጉስ ሞት ላይ መንግስታቸው እንደሌለበት በመጻፍ ራሳቸውንም ጓዶቻቸውንም ተከላክለዋል። መንጌ እንዲህ እያሉ ቢምሉ ቢገዘቱም በዚያኔው ጓዳቸው ኮሎኔል አጥናፉ አባተ የተፈረመበት ንጉሱን የማስወገድ ትዕዛዝ የያዘ ወረቀት እየተዘዋወረ ይገኛል። እናም የንጉሱ ገዳይ የማታ ማታ ደርጉን የጠቀለሉት ኮሎኔል መንግስቱ ኃይለማርያም ናቸው የሚለው ክርክር ሚዛን እየደፋ መጥቷል። የእናት ሀገራችን ጥቃቷን አንወድም፣ ሕዝቧ ተበድሎ ማየት አንፈልግም፣ የዘሬ ሃይማኖት ልዩነት አንሻ ይላሉ ልጆች። በዚህ ዝግጅት ማዕቀፍ ውስጥ ሁለተኛ ቦታ ላይ አስቀምጠን ደርጎቹ በዝቅተኝነት ስሜትና ፍርሃት ተነሳስተው እንደገደሏቸው የምንነግራችሁ ስለ አክሊሉ ሀብተወልድ ነው። የሚወዷቸው ሰዎች አክሊሉ ሀብቴ እያሉ የሚያቆላምጧቸው ጸሐፌ ትእዛዝ አክሊሉ ሀብተወልድ በልማድ አገላለጽ ስልሳዎቹ ከሚሰኙ ባለስልጣናት አንዱ ሆነው ሌፍትናንት ኮሎኔል መንግስቱ ኃይለማርያም በመሩት የህዳር 14 ቀን 1967 ዓ.ም የደርጎቹ ውሳኔ ተረሽኗል። የኒያ ባለስልጣናት መገደል በኢትዮጵያ ሬዲዮ ሲነገር በተራ ቁጥር 1 ላይ የሰፈሩትም አክሊሉ ነበሩ። መንጌ እና አክሊሉ ሀብተወልድን የረሸኑበትን ምክንያት ሲጠቁሙ ፕሮፌሰር መስፍን ወልደ ማርያም እናንተ ጠመንጃው ያለው በእጃችሁ ሆኖ ጊዜውም ሁኔታውም እየፈቀደላችሁ የኛን የብር በትር እንዴት ተጠብቃላችሁ እንዳሏቸው ይናገራሉ።
ፕሮፍ ያኔ የቀዳማዊ ኃይለ ሥላሴን ባለስልጣናት ነገር ከሚመረምረው ኮሚሽን መሪዎች አንዱ ነበሩ። እናም ሌፍትናንት ኮሎኔል መንግስቱ ኃይለማርያም ፕሮፌሰሩ ግደሏቸው አሉን ሲሉ አክሊሉ ሀብተወልድን ያህል ሰው ከኢትዮጵያ የነጠቋት በዘመኑ ታዋቂ መምህር ተፈቅዶላቸው መሆኑን ተናግረዋል። እኔ የሚሉት አይመስለኝም። ቢሉስ ጠመንጃ የተሸከመ አስቦ በጠመንጃው መጠቀም አይችልም? ማሰብ የለበትም? ሰው ስላለው ብቻ ነው መስራት ያለበት? የቀዳማዊ ኃይለ ሥላሴ ዘመን ጸሐፌ ትእዛዝ የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትር የነበሩት አክሊሉ ሀብተወልድ ዘብሔረ ሸዋ ከኢትዮጵያ የባህር በር ትግሎችና ከውስብስቡ የኤርትራ ፖለቲካ ጋር ተዛምደው በጉልህ ይነሳሉ። አምባሳደር ዘውዴ ረታ የኤርትራ ጉዳይ በተሰኘው መጽሐፋቸው እንዳሰፈሩ ከሆነ የጠቅል ጌታ ቀዳማዊ ኃይለ ሥላሴ ለአቶ አክሊሉ ሀብተወልድ በሚል አድራሻ ሐምሌ 1946 ዓ.ም በጻፉት አንድ ደብዳቤ ኤርትራን ወደ ኢትዮጵያ ለመመለስ ቆርጠን ለምንደክም በት ስራ ይሄው እምነታችንን ባንተ ላይ ጥለን ዋና መልእክተኛችን አድርገናል ብለዋቸው ነበር። ቁም ነገረኛው አክሊሉም ኤርትራን ወደ ኢትዮጵያ መልሰዋታል። ኢትዮጵያ በመሪዎቿ በኩል የመለሰችላቸው ውለታ ግን እንደ ተራ ነፍሰ ገዳይ በጥይት በሳስቶ መግደል ሆኗል። በዚያ ጥቁር ቀን ኢትዮጵያ ብሎም የአፍሪካው ቀንድ ካጧቸው መሪዎች መካከል ሁለተኛው፣ በዚህ ዝግጅት አቆጣጠር ሂደት ደግሞ ሶስተኛ አድርገን የምንዘክራቸው ጄኔራል አማን ሚካኤል አንዶም ይባላሉ። ማቆላመጫ ቸው ኮዳ ትራሱ ይሰኛል። የኦጋዴኑ አንበሳ የሚሏቸውም አሉ። ለሁለት ወራት ብቻ የደርጉ ተቀዳሚ ሊቀመንበር ሆነው የቆዩት ሌፍተናንት ጀነራል አማን ሚካኤል አንዶም ከደርግ ሰዎች ጋር መግባባት ባለመቻላቸው ከህዳር የመጀመሪያ ቀናት 1967 ዓ.ም ጀምሮ ከልዩ ልዩ መንግስታዊ ስራዎችና ተግባራት ራሳቸውን አገለሉም። ይህም ደርግ በኔ ላይ እያሳደሙ ነው፣ መፈንቅለ መንግስት ሊያደርጉብኝ አስበዋል የሚል አቋም እንዲይዝ አደረገው። ሌፍተናንት ጀነራል አማን ሚካኤል አንዶም ከደርግ በተለይም ከሌፍተናንት ኮሎኔል መንግስቱ ኃይለማርያም ጋር ከፍተኛ ለመግባባት ውስጥ ገቡ። በተለይ በደርግ በኩል የደርግ ሊቀመንበር ሳይሆን የክብር ሊቀመንበር መባል አለባቸው። ደርግን እንደሚመሩት ሆነው የሚናገሩትን ያቁሙ። የስልጣን ሽሚያ አድሮባቸዋል። የደርጉ ሊቀመንበር ሆነው እንዲፈርሙ ተወስኗል። ይህ ትክክል ባለመሆኑ የደርግና የእሳቸው ስልጣን ተለይቶ ለህዝብ ይገለጽ ሲል፣ በጀነራሉ በኩል ደግሞ ደርጉ አምኖ ነው የመረጠኝ፣ ደርጉ ከተጠቀመብኝ በኋላ አሁን ለደርጉ ሊቀመንበር መሆኔ ቅሬታ ካሳደረም ስልጣኔን እለቃለሁ በማለት መልስ ሰጡ። እኔ ሊቀመንበር ብሆን የሚኖረኝ አንድ ድምጽ ነው። የደርጉ አቋምና የኔ ስልጣን መወሰን አለበት። የኔን አመራር በግልጽ መወሰን አለባችሁ። በኔ ላይ እምነት ከሌላችሁና ስራውን ሁሉ እንቆጣጠራለን ካላችሁ እኔ የፎቶግራፍ ጄኔራል መሆኔ ነው። በዚህ አይነት አብረን መጓዝ አንችልም በማለት አሻፍረኝ አሉ። በተለይ ኤርትራን በተመለከተ ጄኔራሉ ችግሩ በሰላም ይፈታ፣ የሰላሙ ጥረት ይቀጥል፣ እስከዚያ ሰላም አስከባሪ ኃይል አንድ ብርጌድ ከ3ኛ ክፍለ ጦርና ከክብር ዘበኛ እንልካለን። ወደ ጦርነት ከመሄዳችን በፊት በሰላም መሞከር ከፍተኛ ትዕግስት ቢጠይቅም ደጋግሞ መሞከር ይበጃል። ደም ከፈሰሰ መቆሚያ አይኖረውም እያሉ ተሟገቱ። የሚሰማቸው ግን አጡ። እናም ደርግን ትተው ቤታቸው ውስጥ ተቀመጡ። ቤታቸው ሳሉም የወርቅ ውሃ ከሚባሉ የሱዳን ወታደራዊ አታሼ ጋር በደርግ ደህንነቶች በተጠለፈ ስልኬ ተጠልፏል። የሆነው ሆኖ እኔ አልፈራም። ሰው ሁሉ ትንሽ ጠብቅ ነው የሚለኝ። ዛሬ ቁርጥ ቀን ነው። ነገ ከናንተ ጋር ነኝ ወይም አይደለሁም እና ማንንም አልፈራም። መጀመሪያ ነገር ሻለቃ መንግስቱ መቀጣት አለበት፣ መውረድ አለበት፣ ምክንያቱም ከስልጣኑ በላይ ይጠቀማል እያሉ ተነጋገሩ። ይህ ቃላቸው በመንጌ የሚገደሉ የሀገር መሪዎች ዝርዝር ውስጥ ከተታቸው። አማን እነ መንጌን ከጀነራል ግዛው በላይነህ ጋር ሲነጋገሩ ቂጣቸውን ያልጠረጉ እያሉ እንደሰደቧቸውም ደርጉ ሰንዶት ይገኛል። ይህ ሁሉ ተጠራቅሞ ኮዳት ራሱ እንዲገደሉ የ93 የደርግ አባላት ድምጽ አሰባሰበባቸው። በ60ዎቹ ዝርዝር ውስጥም 58ኛው ሰው የኦጋዴኑ አንበሳ ሆነው ሰፈሩ። ትዕዛዙ እንዲያስፈጽም የዘመኑ ዝነኛ ገዳይ ሌፍተናንት ኮሎኔል ዳንኤል አስፋው ከፈጥኖ ደራሽ ፖሊስና ከደርጉ የተውጣጣ አንድ ጓድ ይዞ ወደ መልከ መልካሙ ልባም ጄኔራል ቤት አመራ። ሸዋየው ኮሎኔል ዳንኤል አስፋው እንደሚለው ከሆነ ጄኔራል አማን ሚካኤል አንዶም ቤታቸው ሲከበብ እየተኮሱ መሳደብና መፎከር ጀመሩ። እኔ አማን ነኝ፣ አንበሳው አማን ነኝ፣ አታውቀኝም እያሉ ማስፈራራት ቀጠሉ። ራሱ ዳንኤል አስፋው በዚህ የግድያ ኦፕሬሽን ዘገባው እንደጠቀሰው ጄኔራል አማን ከደርጉ ሰራዊት ጋር በሚታኮሱበት በዚያች ቀውጤ አፍታ 59ኙ ሚኒስትሮችና ጄኔራሎች በሌላኛው የአዲስ አበባ አቅጣጫ እየተገደሉ ነበር። ጄኔራል አማን ሚካኤል አንዶም በተደናቂው ገዳይ ኮሎኔል ዳንኤል አስፋው ለሚመራው ጦር እጅ ሊሰጡ አሊያም በነ ዳንኤል አስፋው ጥይት ሊመቱ ወይም ኢላማ ውስጥ ሊገቡ አልቻሉም። ብቸኛው የገዳይ ቡድኑ አማራጭ የመሸጉበትን ቤት
በታንክ መናድ ሆነ ተፈጸመም። ሰውየው ሌፍተናንት ጀነራል አማን ሚካኤል አንዶም ግን ራሳቸውን እንደ መይሳው ተኩሰው በመምታት በጀርባቸው ወድቀዋል። የገዳይ ቡድኑ መሪ ኮሎኔል ዳንኤል አስፋው ሞተው መገኘታቸውን በማረጋገጥ ሌሎች ገብተው ሬሳቸውን እንዲያወጡ ጠራው ብሏል። ጀነራሉ ሞተው ሲገኙ አጠገባቸው አንድ ኡዚ ድግን መትረየስና አንድ ኮልት 38 ተገኝቷል። እኛ በዱር በገደሉ ለሀገራቸው ዳር ድንበር መከበር ሲሉ የተንከራተቱ በሰራዊቱ ውስጥ በጀግንነት የሚወደሱት አማን ሚካኤል አንዶም የተሰኙ ጀነራል በዚህ መልኩ ይችን ዓለም ተሰናብቷት። ደርጉም ሌላ ጀነራል የይስሙላ ሊቀመንበር አድርጎ ሾመ። እኒያ ጀነራል ተፈሪ በንቲ ይባላሉ። አራተኛው በመንጌ ትዕዛዝ የተገደሉ የኢትዮጵያ መሪ እሳቸው ናቸውና የሆነባቸው እናውጋችሁ። ዕለተ ሐሙስ ጥር 26 ቀን 1969 ዓ.ም ነጋ። ረፋድ ግድም የደርጉ ሊቀመንበር ብርጋዴር ጀነራል ተፈሪ በንቲ ከሌሎች 5 የደርግ አባላት ጋር ስብሰባ ተቀምጠዋል። በደርጉ ምክትል ሊቀመንበር በሌፍተናንት ኮሎኔል መንግስቱ ኃይለማርያም እና በታማኝ ታዛዡ በሌፍተናንት ኮሎኔል ዳንኤል አስፋው በድብቅ የተጠራ የደርጉ ስብሰባ ደግሞ ከጎን እየተካሄደ ነው። የነ መንግስቱ ተሰብሳቢዎች ቡድን የነ ተፈሪን ተሰብሳቢዎች ከደርጉ ቀንደኛ ጠላት ከኢህአፓ ጋር የአብዮቱን አቅጣጫ ለመቀልበስ አሲረዋል የሚል አጀንዳ ይዞ ወደማያዳግም ውሳኔው ገሰገሰ። ውሳኔውም ተላለፈ። እነሆ ብርጋዴር ጀነራል ተፈሪ በንቲና አብረዋቸው የተሰበሰቡትና ለማየሁ ኃይሌ በኮሎኔል ዳንኤል አስፋው በሚመሩ ድምፅ አልባ መሳሪያዎችን በታጠቁ ወታደሮች ተይዘው በጥይት ተደብድበው እንዲገደሉ ተባለ። በውሳኔውም መሰረት እነ ተፈሪ በንቲ ከስብሰባቸው ላይ ተይዘው በአንድ የጓሮ ጨለማ ጋራዥ ታጎሩ። ሻምበል ፍቅረ ስላሴ ወግደረስም በስህተት ከሟቾቹ ጋር ጋራዥ መግባታቸውና ስህተቱ ሲታወቅ ደግሞ ሌፍተናንት ኮሎኔል ዳንኤል አስፋው እንደ መልአክ ድንገት ደርሰው ከሞት መንጋጋ መንጭቀው እንዳወጧቸው ይነገራል። ተስፋዬ ርስቴ ግን እነ መንጌ የልብ ወዳጃቸውን በሚገድሉበት መሃል ያስገቧቸው በመጨረሻዋ የነ ተፈሪ በንቲ የሰቆቃ ጊዜ እዚያ የግድያ ቄራ ውስጥ ምን እንደሚወራ ለመሰለል ነው ይላሉ። ይህ ነገር ሀቅ ከሆነ መንጌ ለነ ጀነራል ተፈሪ በንቲ የነበራቸውን ጥላቻ መራራነት ያመለክታል። በእርግጥም መንጌና ተፈሪ በንቲ ይለካከፉ ነበር ይባላል። በተለይ ጀነራሉ ኮሎኔል መንግስቱን ቦቅቧቃነህ ይሏቸው እንደነበረ ተጽፏል። በተገደሉበት ዓመት መግቢያ መንጌ ከኢህአፓ ገዳይ ቡድን አምልጠው ሲንቀጠቀጡ አይቷቸው ተፌ እንደሳቁባቸው አንብበናል። ኮሎኔል መንግስቱ ኃይለማርያም ኢህአፓን እያናናቁ ሲናገሩም ጀነራል ተፈሪ በንቲ ኢህአፓን ለምን ታናንቃታለህ ውሃ ውሃስ ባለችህ እኮ እያሉ የመስከረም 13 ቀን 1969 ዓ.ም ቁስላቸው የነካኩባቸው ነበር ይባላል። ዋናው ምክንያት ግን የኢህአፓ ሰርጎ ገብ መሆናቸው ነው። ይህንንም እውነት ያልተመለሱ ዳናዎች በተሰኘው መጽሐፍ ገጾች ውስጥ ሐሳቡ የሰፈረለት ተፈራ ወይም ጸጋዬ ከምሲ የተባለ የኢህአፓ ታጋይ እነ ጀነራል ተፈሪ በንቲ ከተገደሉ በኋላ ኢህአፓ ጠንካራ የመረጃና የኃይል ምንጭ መሰረቱ ተዳከመ ሲል ገልጾታል። ጀነራል ተፈሪ በንቲ የደርጉ ሊቀመንበር ስለነበሩ እንደ ኢትዮጵያ መሪ ይቆጠራሉ። እናም መንጌ በገደሏቸው የሀገር መሪዎች ዝርዝር ውስጥ አራተኛው አድርገን ዘክረናቸው ወደ አምስተኛውና የመጨረሻው መስዋዕት ዘልቀናል። ሌፍተናንት ኮሎኔል አጥናፉ አባተ ይባላሉ። መስከረም 13 ቀን 1969 ዓ.ም በሆነ ጊዜ በዋናነት በኢህአፓ የአዲስ አበባ ገዳይ ቡድን የተደራጀ ነው የተባለ ኃይል ኮሎኔል መንግስቱ ኃይለማርያምን ከ4 ኪሎ እስከ መሿለኪያው 4ኛ ክፍለ ጦር አሯሩጦ እሳቸው ቧሂቴ የሚሏትን የሰውነታቸው ክፍል በጥይት ቧጭሮ አስደነገጣቸው። በጊዜው በቦታው ነበርኩ የሚሉት ተስፋዬ ለማርያም ኮሎኔል መንግስቱ ከ4 ኪሎ በመኪና ሮጠው 4ኛ ክፍለ ጦር ግቢ ሲደርሱ የግቢው ትልቅ በር በታሪኩ ባልተለመደ ሁኔታ በሻለቃ አጥናፉ አባተ ትዕዛዝ ተዘግቶ ነበር ይላሉ። የኮሎኔል መንግስቱ ኃይለማርያም ሹፌር በሩን በመኪናው ጥሶት ሲገባ የጠባቂውን ወገብ ጎምዶ እንደጣለውና እንደሞቱ ተስፋዬ ይገልጻሉ። ልክፈተው ልዝጋው እያለ ጋሽ ፍስሐ በመሃል ላይ ሆኖ ችግር ላይ ሆነ። ከዛ እየበረረ መጣ መኪናው የጓድ መንግስቱ። በቃ በሩ ይከፈታልና ሲከፍተው በሩ ሲከፈትና ያ መኪና የጓድ መንግስቱ ማርያም መኪና ሲገባ ፍስሐ ጋሽ ፍስሐ መሃል ላይ ነበረ። ይዞት ሄዶ ገጫቸው። እኔ በህይወት ሬሳ ያየሁት የዛን ቀን ልጆች ነበር። ይህች ቀን በኮሎኔል መንግስቱ ኃይለማርያም እና በሻለቃ አጥናፉ አባተ መካከል ቂም እንደፈጠረች የሚያምኑ ብዙ ናቸው። የዚያን ዕለቱ የግድያ ሙከራ ጠንሳሽ ኢህአፓ እንደነበረ ለሚያምኑት ደግሞ ሻለቃ አጥናፉ አባተን በኢህአፓነት እንዲጠረጥሯቸው ገፋፍቷል። በዚያው ዓመት ጥር 26 ቀን በሆነ ጊዜ እንደ ጀነራል ተፈሪ በንቲ እንደ ሻምበር አለማየሁ ሞገስ ያሉ ከደርግ ጋር በትልልቅ ስልጣን ላይ ተቀምጠው ይሰሩ የነበሩ መሪዎች በኢህአፓ ሰርጎ ገብነት ተወንጅለው የኮሎኔል መንግስቱ ኃይለማርያም
ቆራጥ የተባለ ወታደራዊ እርምጃ ሲፈጸምባቸው ሻለቃ አጥናፉ አባተ ወታደር ሊመርቁ ወለጋ ነበሩ። የነ ጀነራል ተፈሪ በንቲን የመገደል ወሬ እዚያው ሆነው እንደሰሙት ተጽፏል። ኮሎኔል አጥናፉ አባተ በነ ጀነራል ተፈሪ በንቲ መገደል እጅግ አዝነው ነበር ይባላል። ለጓዳቸውና ለግድያው ጠንሳሽ ለኮሎኔል መንግስቱ ኃይለማርያም ደውለው ይሄ መገዳደል አይበቃንም ወይ ብለዋቸው ነበር አሉ። መንጌም እሱን ስትመጣ እንነጋገራለን እንዳሏቸው ተጽፏል። በዚህች ባለ 3 ቃላት አረፍተ ነገር ውስጥ ሞት የተባለው ሰላቢ መደበቁን የተረዱት አጥኔ ማስታወሻ ደብተራቸው ላይ በጎሰኞችና በስልጣን ጥመኞች በሐሰት የተገደልኩ እንደሆን ለጭቁኑ እውነተኛው የኢትዮጵያ ሕዝብ ሁሉ እነሆ ኑዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦቼ የጭቁኑ ወገን ስለሆኑ በሐሰት ታሪካቸውና ሕይወታቸው እንዳይበላሽ እንዳይንገላቱ ለኢትዮጵያ ጭቁን ሕዝብ አሳስባለሁ ብለው እንደጻፉ ልጃቸው ሱራፌል አጥናፉ ተናግሯል። እዚሁ ማስታወሻ ላይ አጥናፉ አባተ የተባሉት ለግድያ እየተዘጋጁ የነበሩ ኮሎኔል ጭቁኑ የኢትዮጵያ ሕዝብ ሆይ እኔ እዚህ አድርሻለሁ ታገልና ራስን ነጻ አውጣ ሲሉም ጽፈዋል ይባላል። በዚህችው በልጃቸው በሱራፌል አጥናፉ እጅ ባለችው ማስታወሻ ላይ ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ በማለት በቀይ እስክርቢቶ አድምቀው ጮኸዋል። አጥናፉ አባተ እኛ ያመጣነው ለውጥ እኮ ሰው ለመግደል አይደለም ሲሉም በተደጋጋሚ ግድያን ተቃውመዋል። በሰኔ 20 ቀን 1969 ዓ.ም ሟቹ አጥናፉ አባተ በጻፉት የግል ማስታወሻም ለጊዜው ብቻዬን ቢቀርም እውነትን መከተልና መናገር ምንጊዜም እምነቴ ነው ብለዋል። ከዚያ በኋላ በህይወት የቆዩባቸው ቀናት በቁጥር ከ170 አይበልጡም። በኮሎኔል መንግስቱ ኃይለማርያምና በሻለቃ አጥናፉ አባተ እንዲሁም በደርጎቹና በአጥናፉ አባተ መካከል አለመግባባቶች ይፋ መሆን ጀመሩ። አንደኛ ኮሎኔል አጥናፉ አባተ ቃል በቃል ወታደሩ ወደ ካምፑ ይግባ አሉ። ይህ አቋም የጊዜው ተራማጅ ነን የሚሉ እንደ ኢህአፓ ያሉ ድርጅቶች አቋም ነበር። በእኒያ ጥቂት ዓመታት የደፈረሰ ውሃ ከመጠጣት ተላቀው ወደ አንጻራዊ መንደላቀቅ ከፍ ያሉት ደርጎች ግን ከጦር አብልጠው የሚፈሯት ሐሳብ ሆነች። ደግሞም አጥናፉ አባተ ሶሻሊዝም ለኢትዮጵያ ማህበረሰብ ልቡና አይበጅም አሉ። ቅይጥ የምጣኔ ሀብትና የርዕዮተ ዓለም ስልትን አብዝተው ሰበኩ። የሐሳባቸው በደርጎቹ ዘንድ ባዳሃሪነት አስፈረጃቸው። በመጨረሻም ኮሎኔል መንግስቱ ኃይለማርያም ጓዳቸውን ለአንዴና ለመጨረሻ ጊዜ ከፊታቸው ለማስወገድ ቆረጡ። ህዳር 3 ቀን 1970 ዓ.ም በዕለተ ቅዳሜ ሻለቃ አጥናፉ አባተ የተባሉ የኢትዮጵያ አብዮት አብሳሪ በነ ኮሎኔል መንግስቱ ኃይለማርያም ስምምነት ተገደሉ። እነሆ ከዚያ በኋላ የኢትዮጵያ ታሪክ አካል የሆነው አብዮት ልጆቿን በላች የሚለው አገላለጽ በትክክል ስራ ጀመረ። ከህዳር 3 ቀን 1970 ዓ.ም ቀድመው በነበሩት 3 ቀናት አጥናፉ አባተ ከቤት አልወጡም ነበር ሲል ልጃቸው ሱራፌል አጥናፉ ተናግሯል። ሐሙስ፣ አርብ እንዲሁም ቅዳሜ ረፋድን ሟቹ ኮሎኔል ቤታቸው ውስጥ እየጻፉ ነበር ያሳልፏቸው። በእርግጥ በአንድ የደርጉ ስብሰባ ላይ እነ ኮሎኔል መንግስቱ ኃይለማርያም ከስራ አግልለው መጽሐፍ አንባቢና ጸሐፊ ብቻ አድርገው እንዳስቀምጧቸው ይህም አብዝቶ እንደሰለቻቸው ተናግረዋል ይባላል። ከሞታቸው ሰዓታት ቀደም ብሎም በዚያ አሰልቺ ድባብ ውስጥ ነበሩ ማለት ነው። ያችን የመጨረሻ የሻለቃ አጥናፉ አባተ ቅዳሜ ረፋድ የሚነግረን የዛሬው ሹፌር ልጃቸው ሱራፌል አጥናፉ ነው። ጭንቅላቴን እየዳበሰ ይላል ሱራፌል፣ ጭንቅላቴን እየዳበሰ ለማየ በይ እንግዲህ ካልመጣው የልጆችን ነገር አደራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳምን። ትንሽ ቆይታ እናቴ በቢሮ ስልክ ደጋግማ ስትደውልለት እያነሳ አለሁ ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ታውቋታል። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመርን። የትግል ታሪክ ውስጥ እያዘቀጠ የመጣው ሌተና ኮሎኔል አጥናፉ አባተ ከመቼውም ይልቅ በደርጉ 3ኛ መደበኛ ስብሰባ ላይ ለረጅም ጊዜ የተደበቀ አቋሙን ገሃድ በማውጣት ራሱን በራሱ አጋልጦ ጉባኤውም ሁኔታውን በሚገባ ጢኖ አብዮታዊ ማመዛዘን ካደረገ በኋላ ይህ ሰው ለአብዮቱ እጅግ አደገኛ መሆኑ በመረጋገጡ በጉባኤው ውሳኔ መሰረት አብዮታዊ እርምጃ ተወስዶበታል። አበቃ። አብዮት ዋናውን ልጇ አበላችሁ። ለሌፍትናንት ኮሎኔል መንግስቱ ኃይለማርያምም በትዕዛዛቸው የተገደሉ 5ኛው የኢትዮጵያ መሪ የቅርብ ጓዳቸውና በመደብም በደርግ መሰረታዊ አባልነትም በመዛመድም ፈጽሞ የማይለዩቸው ኮሎኔል አጥናፉ አባተ ዘብሔረ ጎጃም ሆኑ። መንጌ ግን አጥናፉን አብዮቱ በላው ባይ ናቸው።